ጤና ይስጥልን የተወደዳችሁ የዲያስፖራ ሚዲያ ኔትወርክ ተከታታዮች እንደምን ሰንብታችኋል? ትዝታ በላቸው ነኝ። በዛሬው ዝግጅታችን አፍሪካን ኮሚኒቲስ ቱጌዘር የተባለ ትውልድ አፍሪካ ስደተኞች ወይም ሰፋሪዎች የሲቪል መብታቸው እንዲከበርና በሰፈሩበት ሀገር የተሻለ ህይወት እንዲመሩ የሚሰራ አፍሪካን ኮሚኒቲ ቱጌዘር የተባለ ብሔራዊና ዓለም አቀፋዊ ድርጅት እናስተዋውቃቸዋለን። የድርጅቱ ረዳት ዳይሬክተር አቶ በርቶሎሜዎስ ባዩ ይባላሉ። ከኛ ጋራ ናቸው። ይህን ማውቂያ ሰምተን ወደ ውይይታችን እናልፋለን። ያሉ 10 የበጎ አድራጎት ዝግጅቶች ከግራንድ አፍሪካ ረን ጋር አብሮ ይሰራሉ። እርሶም አንድ የበጎ አድራጎት ድርጅት መርጠው ሲመዘገቡ የ5% ቅናሽ ያገኛሉ። የሚደግፉትን አንድ የበጎ አድራጎት ተቋም ለመምረጥ ድረገጻችንን www.africaran.com ይጎብኙ። ከቻሉ በሩጫ ካልሆነም በሶምሶማ አሊያም በእርምጃ የማይረሳ ጊዜን ከነቤተሰቦ ያሳልፉ። ርቀቱን አንደኛም ሆነ መጨረሻ ቢያጠናቅቁ የ2026 ቶዮታ ኮሮላ ለተሳታፊዎች በሎተሪ እጣ ይቀርባልና እርሶም ይካተታሉ። በዚህ ዝግጅት እንዲሳተፉ እንጋብዘውታለን። አሁኑኑ ይመዝገቡ። ለመመዝገብ www.africaran.com ይጠቀሙ። ግራንድ አፍሪካ ረን። ተከታታዮቻችን እንግዲህ ወደ ውይይታችን ከመግባታችን በፊት እንግዳችን አውቃችሁ አቶ በርቶሎሜዎስ ባዩ ይባላሉ። የአፍሪካን ኮሚኒቲስ ቱጌዘር ወይንም ACT Deputy Executive Director እና የኦርጋናይዚንግ and Membership Engagement ዳይሬክተር ናቸው። የማደራጀትና የአባላት ተሳትፎ ረዳት ዳይሬክተር ናቸው። እንደ አውሮፓ አቆጣጠር ከ2019 ዓመተ ምህረት ጀምሮ ነው ይሄንን ኃላፊነት የተረከቡትና ከዛ በፊት ደግሞ የዲሲ ቢሮ ቻፕተር ኃላፊ ነበሩ። ACTን ከመቀላቀላቸው በፊት ደግሞ ዩናይት ሂር ሎካል 23 የተባለ የሙያተኛ ማህበር ምክትል ፕሬዝዳንት ናቸው። በ2014 እንደውም በፕሬዝዳንትነት ድርጅቱን ረድተዋል እና የድርጅቱን የአባላት ቁጥር ከፍ በማድረግ የተመሰገኑ እንደሆኑ ተነግሮኛል። አቶ በርቶሎሜዎስ ለዚህ ቃለ ምልልስ ከኛ ጋራ ስለተገኙ በጣም ነው ማመሰግነው። በዲያስፖራ ሚዲያ ኔትወርክ ተከታዮች ስም አመሰግናለሁ። እኔም በጣም ነው ማመሰግነው እዚህ ላይ ጋብዛችሁን በአማርኛ ይሄንን ለኮሚኒቲያችን ስለ ኦርጋናይዜሽናችን ስለምንሰራው ስራ እንድናቀርብ ስለጋበዛችሁን በጣም ማመሰግነው። እሺ እግዚአብሔር ይስጥልኝ። እንግዲህ አፍሪካን ኮሚኒቲስ ቱጌዘር ትውልድ አፍሪካ ስደተኞች ወይም ሰፋሪዎች ሰፈሩበት ሀገር የሲቪል መብቶቻቸው እንዲከበሩና የተሻለ ህይወት እንዲመሩ ዓላማ ይዞ የተነሳ ድርጅት ነው። ይሄን እንዴት ነው የምታሳኩት? በቅድሚያ አንዱ ድርጅቱንም በማስተዋወቅ ይግለጹልኝ። እሺ So ያው African Communities Together I think በአማርኛ ትርጉሙ እንግዲህ የአፍሪካውያን የማህበረሰብ በአንድነት እንደማለት ነው። የማህበረሰቦች አንድነት። የማህበረሰቦች አንድነት። አዎ ለምንድነው ይሄን በአማርኛ ላይ ፈለኩበት? ምክንያቱም አፍሪካ አንድ ሀገር አይደለም ወይም አንድ ኮሚኒቲ አይደለም። ከብዙ ሀገር የመጣነን በራሱ በአገር ውስጥም ሆኖ ሁሉም ሰው በራሱ መንገድ ራሱን በተለያየ ማህበረሰብ ያደራጀነንና የኛ ድርጅት ዋና ዓላማው ምንድነው? እዚህ ስንመጣ ሁላችንም as Africans እንደ አፍሪካዊነታችን ብዙ ቻሌንጆች አሉብን። ከቋንቋ፣ ከትምህርት፣ ከኢሚግሬሽን፣ የቤት፣ የሥራ ብዙ ነው። ያው ያንን እንደ አፍሪካዊነት ሆኖ የሚያደራጅና ምክንያቱም ያ ምንድነው በሌሎች ኮሚኒቲዎች ለምሳሌ በሂስፓኒኮች ወይም በኤዥያኖች ወይም በሌሎቹ እንደሚታየው አንድነታችንን አጠናክረን እዚህ ሀገር ከብዛትና ከመደራጀት ነው ድምጽ የሚሰማው። ኮሚኒቲውም ትምህርቱን የሚወስደውም ይሁን ደግሞ ከጎን ያለው የሚለው ድርጅትም የሚኖረው አንድ ላይ ስንደራጅ ነውና
ዓላማው ከሱን የተነሳው የተቋቋሙ የዛሬ 12 ዓመት ገደማ አማሃ ካሳ በሚባል ኢትዮጵያዊ ነው እና የሱ ዓላማው ምንድነው እዚህ ያሉ አፍሪካኖችን በአንድነት ተደራጅተን አንደኛ ኢሚግሬሽንን በተመለከተ ለኮሚኒቲው ድምጽ ሆኖ በዩኤስ ኮንግረስም ይሁን በሌሎች አድሚኒስትሬሽን ቢሆን አፍሪካኖችን የሚመለከቱ የኢሚግሬሽን ጉዳዮችን መግፋት እንዲሳኩ ማድረግ ያንን ስናረግ ግን የኛ ድርጅት ዋና ከኋላ ያለው ዓላማው ምንድነው የራሳችን ኮሚኒቲ ይሄንን የተለያዩ የምንወስዳቸውን ትግሎች ራሳችን ኮሚኒቲው ተደራጅቶ ራሱ እንዲመራው በዛውም ሊደሮችን ወይ መሪዎችን በየኮሚኒቲያችን እንዲሳተፉ እንዲደራጁ ማድረግ ነው ዓላማው እና በዛ መሰረት ለምሳሌ በኢሚግሬሽንን በተመለከተ ቴምፖራሪ ፕሮቴክቲቭ ስታተስ ወይም TPS የሚባል እዚህ ሀገር ወረቀት ለሌላቸው ሰዎች በወረቀት አግኝተው እንዲኖሩ እንዲሰሩ እንዲማሩ የሚፈቅድ እንትን ነው የኢሚግሬሽን መንገድ ነው እና ያንን ለተለያዩ አፍሪካ ሀገሮች ለብዙ አመት ታግለን ያሸነፍናቸው ለምሳሌ ለላይቤሪያ ለሶማሊያ ሱዳን አሁን ደግሞ ኢትዮጵያ እና እንደዚህ የመሳሰሉ ሀገሮች TPS አላቸው ምንድነው ያ ወደዛ ሀገር መመለስ ትክክል ስላልሆነ ጊዜው ወቅቱ ሁኔታው ስለማይመች እዚህ ሀገር በጊዜያዊነት እንዲኖሩና እንዲማሩም ይሁን የሚፈቅድ ነው ማለት ነው እና ለምሳሌ የሱዳን 20 አመት አልፎታል ወይ የላይቤሪያ ከዛ በላይ ነው እና ያንን መንግስት እንዲያሳልፍና እነዚህን ሀገሮች መብት እንዲሰጥ ፑሽ እናረጋለን ኮሚኒቲውን ኦርጋናይዝ እናረጋለን እናስተባብራለን እንገፋለን ያው ኮንግረስ ላይ ደግሞ ፖሊሲ ላይ የሚሰሩ ሰዎች አሉ እነሱ ደግሞ ይሄንን ስራ ይገፉልናል ያግዙናል ማለት ነው የኔ ስራ በብዛት ያንን ከኋላ ሆኖ ማደራጀት ነው ሌላው ተጨማሪ እንደዛው ደግሞ ዝም ብሎ ፑሽ ማድረግ አይደለም በሲቪክ መንገድ ደግሞ መሳተፍም ደግሞ ያስፈልጋል እዚህ ሀገር ፖለቲከኞች ማንኛውም አይነት የፖሊሲ ስራ ስንጠየቅ ወይም ፑሽ ሲደረጉ ምን ያህል ኮሚኒቲው ይሳተፋል የሚለው በጣም ኢምፖርታንት ነው እና 2019 ጀምሮ በተለይ ቨርጂኒያ ሜሪላንድ እና ፔንሲልቬኒያ ላይ የውጡና ምረጡ ቅስቀሳ በየአመቱ እናረጋለን በተለይ ደግሞ ፕሬዚደንት የማይወዳደርባቸው የኛ ብዙ ኮሚኒቲያችን የፕሬዚደንት ምርጫ በየ4 አመቱ ባለ ጊዜ ያኔ ይሰማሉ ስለ ምርጫ ያኔ ወጥተው ይሳተፋሉ ይመርጣሉ ከዛ ውጭ ግን ያለው ለምሳሌ የስቴቱ ገቨርነር ወይም የከተማቸው መስተዳድር ወይም ሲቪል ካውንቲያቸው ወይም ሲቲ ካውንስል ሜምበሮቻቸው ሲወዳደሩ ብዙ ጊዜ የአፍሪካን ኮሚኒቲዎች ወጥተው አይመርጡም የነሱ መምረጥም ኢምፖርታንትነቱ ብዙ ጊዜ አይታየንም እና ያንን ያስተማርን በየአመቱ ከ20 እስከ 25 ሺህ ሰዎችን በርና እንኳኳለን በስልክ እየደወልን ውጡ እንላለን ያው እኛ 501c3 ኦርጋናይዜሽን ነን ያ ማለት የማንንም ፓርቲ ወይ የማንንም ካንዲዴት መደገፍ አንችልም ግን ወጥተው እንዲሳተፉና ለምሳሌ ለገቨርነር ምረጡ ጊዜው ደርሷል አሁን ይያልን ነው ለምሳሌ ቨርጂኒያ ውስጥ እና ብዙ ያንን ስንል ገቨርነር ወጥቶ እንዲመርጥ ምን ይሰራልኛል ገቨርነር የሚለውን ትምህርት እንሰጣለን ገቨርነር እንዲህ አይነት ነገሮች ላይ በህይወትህ ላይ አፌክት ያደርጋል ትምህርትን በተመለከተ ያንተን በየጊዜው የሚገኙትን የጥቅማ ጥቅሞች በተመለከተ ሚኒመም ዌጅን በተመለከተ ወይ እንዲህ አይነት ነገሮችን እኛን ቀጥታ የሚጎዱን ወይ የሚጠቅሙን ነገሮች የሚወስነው ገቨርነር ነው ፕሬዚደንት አይደለም ይሄንን አይነት ትምህርት እናስተምራለን ከዛ ውጭም ብዙ ስራዎች እንሰራለን ለብዙ ሰዓት አወራው ግን በኋላ ወይ በቤት ጉዳይ ላይ በቴናንቶችና ኦርጋናይዝ እናረጋለን ለምሳሌ ኒውዮርክ ውስጥ ጸጉር የሚጎነጉኑ ላይክ ሄር ብሬደርስ የሚባሉትን አፍሪካኖች መብት እንዲኖራቸው ፈቃድ እንዲሰጣቸው ታገላለን ብዙ ጊዜ ያው ምን ሰራው ስራ ህጉን የመቀየር ስራ ነው ማለት ነው እንግዲህ በዌብሳይታችሁም እንደተጠቀሳችሁት የአድቮኬሲ ካምፔን ታረጋላችሁ የወርክ ፎርስ ስልጠና ለሰራተኛ ከስልጠናም
እገዛም ታረጋላችሁ ደግሞ የቋንቋም አገልግሎት እንዲኖር ትረዳላችሁ ብዙ ነገር ነው የምትሰሩት ወደ ኋላ ለመልሶትና ወደዚህ ወደ ቴምፖራሪ ፕሮቴክቲቭ ስታተስ አሁን በቅርብ ጊዜ ለኢትዮጵያውያን የደብዳቤ ዘመቻ ስታደርጉ ነበር ኢትዮጵያውያን የሚመለሱበት ቀን ስለተቃረበ በኢሚግሬሽን በኩል እንዲራዘም ዘመቻ ስታደርጉ ነበር እስቲ እሱን ገፋ አድርገው ያስረዱን ስንት ናቸው ኢትዮጵያውያኑ እንዳይመለሱ ዘመቻ እየተደረገላቸው ያለው ምንስ አይነት መልስ ትጠብቃላችሁ ምክንያቱም ያኔ እንትኑ ይሄንን ያመለከታችሁት ባለፈው ጦርነት ጊዜ ነው አሁንም ጦርነት አለ ግን ተቀባይነት እንደሚኖረው ትገምታላችሁ ወይ የሚለውን ሐሳብ እንዲገልጹልኝ ነው አቶ በርት እሺ አመሰግናለሁ ትክክል ነው የኢትዮጵያ የቴምፖራሪ ፕሮቴክቲቭ ስታተስን ካምፔንም ዘመቻ ያረግንበት ጊዜ ያኔ በሰሜን በኩል በነበረው ጦርነት ጊዜ በነበረው የአሜሪካ ብዙ በኢትዮጵያ ጉዳይ ላይ የመሳተፍ ዘመቻ ላይ ስለነበረች በዛ ሰዓት ላይ እዚህ ሀገር ተሰደው የሚመጡና ወይም አሳይለም ማግኘት ያልቻሉ ወይም በሌላ ምክንያት መጥተው የቀሩትን ሰዎች ወደ ሀገራቸው እንዳይመለሱ ወይም ዲፖርት እንዳይደረጉ ነው ካምፔን የጀመርን የነበረውና ያ ሲሳካ በዛ ጊዜ የአሜሪካ መንግስት የራሱን ዳታ ይሰበስባል እና በዛ ዳታ መሰረት ወደ 12500 የሚሆኑ ኢትዮጵያኖች በዚህ ይጠቀማሉ ብለው ነው ስቴት ዲፓርትመንት እና ሆምላንድ ሴኩሪቲ ይሄንን ህግ ያወጡት ማለት ነው እና ከዛ በኋላ በተለያየ መንገድ ሰራተኛ ማንነዋሪዎች ያመለከቱ ነበር I think እስከ መጨረሻው አሁን የመጨረሻ የሰማሁት ወደ 5000 ሰዎች 4500 5000 የሚሆኑ አመልክተዋል ቴምፖራሪ ፕሮቴክቲቭ ስታተስ ህጉ እንዲወጣ የአሜሪካ መንግስት ይሄንን ህግ ያወጣው ወደ አገሩ በመመለስ የማይቻልበት ሁኔታ ሲኖር ማለት ነው ያ ምንድነው ካንትሪ ኮንዲሽን የሚሉት ለምሳሌ ጦርነት ካለ በሽታ ካለ ወይም ደግሞ እንደዚህ የኢኮኖሚ ችግር ካለ ከባድ የኢኮኖሚ ችግር ካለ እሱን በማቀረብ በየአመቱ ለምሳሌ ሱዳን አሁን ሲታደስ በየ18 ወሩ ሁሉም ቲፒኤስ ይታደሳል የቬኔዙዌላም ይሁን የማንኛውም ሀገር ይታደሳል ያ የሚታደሰው በየ18 ወሩ የካንትሪ ኮንዲሽኑ ወይም የሀገሩ ሁኔታ እየታየ ነው ማለት ነው እና እስካሁን ብዙ የተሰረዘ አልነበረም የዚህ አሁኑ የትራምፕ አድሚኒስትሬሽን ከመምጣቱ በፊት ሁሉ ጊዜ እነዚህ ቲፒኤስ ያለባቸው ሀገሮች ኦሬዲ ውስጣቸው በጣም ብዙ ችግር ያለባቸው ሀገሮች ስለሆኑ ይታደሳሉ ብዙ ጊዜ ችግር የለም እንደውም የላይቤሪያ ለምሳሌ ከ20 አመት በኋላ 20 አመት ሙሉ ቆይቶ መጨረሻ ባረግነው ትግል በቃ እዚያ ሀገር 20 አመት ኖረዋል ከዚህ በኋላ መታደስ የለበትም ቀጥታ ወደ ግሪን ካርድ ሄዱ ብለን ፋይት አርገን ያው ባለፈው የትራምፕ አድሚኒስትሬሽን ያ ሁሉ ወደ 10000 የሚሆኑ ላይቤሪያኖች ግሪን ካርድ እንዲያገኙ አርገናል ምክንያቱም ብዙ ስለቆየ ቲፒኤስ ካምፔኑ ማለት ነው በዛው ልክ የኛም እንደዚሁ ገና የመጀመሪያው የሚታደስበት ነው አሁን የዛሬ 18 ወር ገደማ ነው ያለፈው አሁን የሚታደስበት ጊዜ ዲሴምበር ላይ ነው እና ቀደም እንዳልሽው በየቦታው ያሉትን የኮሚኒቲ ኦርጋናይዜሽኖችን የኢትዮጵያም ይሁን የሌሎች አፍሪካኖችም ወይም ደጋፊ ድርጅቶች እንዲፈርሙ እንዲሳተፉ ይሄ ነገር እንዳይቋረጥ ይያሉ የፔቲሽን ወይም የድጋፍ ማሰባሰቢያ ያስፈረምን ነው ምክንያቱም ያን አሁንም ጦርነቱ አለ ኢትዮጵያ ውስጥ አሁንም የተለያዩ በዛ ጊዜ ተጠቀሱ ችግሮች አሉ ስለዚህ አሁን ቢቋረጥ እነዚህ ሰዎች ያለ ወረቀት ወይም ያለ ምንም አይነት ስታተስ ኢሚግሬሽን ስታተስ ሊሆኑ ነው ማለት ነውና እሱ እንዳይሆን እየታገለን ነው እንግዲህ ውጤቱን እናያለን በጣም ጥሩ እዚህ ላይ ስለ ቲፒኤስ ገለጹልኝ ወደ ኋላ እንደገና ለመልሶትና ይሄ ኮሚኒቲ ኢንጌጅመንት ቀደም ብሎ ስላሉት
እንዳየውት ከሆነ የድርጅታቸው አመራሮች ራሳቸው በሙሉ ከአፍሪካ ሀገር ናቸው የተወከሉት ከተለያዩ አፍሪካ ሀገሮች ናቸው ለኢንጌጅመንት ወይንም ለምርጫ ዘመቻ ሰዎችን ስትቀሰቅሱ በተደራጁ የማህበረሰብ አካላቶች አማካኝነት ነው ወይስ በግል ነው እናንተ ግለሰቦችን እየቀሰቀሳችሁ ተሳትፎ እንዲያደርጉ የምታረጉት በሌላ አነጋገር ከድርጅቶች ጋር ለምሳሌ ከኢትዮጵያ ኮሚኒቲ ሴንተርስ ጋር ትሰራላችሁ በዛ መልኩ ነው ቅስቀሳ የምታደርጉት ለማለት ነው ኦኬ ገባኝ ጥያቄው አይ ይኸውልሽ ሁለት አይነት ነገር ነው ሲቪክ ኢንጌጅመንት ማለት ያው በትርጉሙ የተሳትፎ ነው መንግስት ላይ በዲሞክራሲ መሳተፍ ነው ስለዚህ ሁለት አይነት ነገር አለ አንደኛው ተሳትፎ ምርጫ ነው ምርጫ በመሄድ በመምረጥ ነው አንዱ ተሳትፎ ሁለተኛው ደግሞ ተመራጮችን ራሳቸውን ሄዶ ሎቢ ማድረግ ለኛ የሚጠቅሙ ህጎችን እንዲያወጡ ማድረግ እነሱ ጋር ሄዶ መግፋት ማለት ነው ሶ ሁለቱ ነገሮች አሉ አሁን ብዙ ጊዜ የምርጫውን በተመለከተ ስናረግ ትልቁ ፈተና የገጠመን ምንድነው የአፍሪካዊ መራጭ ሚል ዝርዝር የለውም ያው የመራጮች ዳታቤዝ አለ ለምሳሌ አይደለ ሁላችንም እናቀው ቫን የሚባል እሱ ውስጥ የአፍሪካኖች መራጮች ሚል የለም ስለዚህ ምንድነው ያረግነው ብዙ ጊዜ አፍሪካን ሁሉ ብዙዎቻችን ስማችን ዩኒክ ነው ስለዚህ በስማችን መሰረት ከብዙ ዳታ ሳይንቲስቶች ጋር ካሊፎርኒያ ዩኤስሲ ዩኒቨርሲቲ ኦፍ ሳውዘርን ካሊፎርኒያ ካሉ የዳታ ሳይንቲስቶች ጋር ብዙ ሞዴሎችን አውጥተው ከተለያዩ ሶርሶች አውጥተው ያገኙልን ሶርስ አለ በዛ ምክንያት ያንን ስናይ ለምሳሌ አሁን ቨርጂኒያ ውስጥ በእነሱ ግምት 83000 አፍሪካን መራጮች አሉ ሜሪላንድ ከዛ በላይ አሉ ስለዚህ ቁጥራችን ብዙ ነው በጣም በዛሬ ጊዜ እንደምታየው አብዛኛው ምርጫዎች በሚደረጉበት ጊዜ በጣም ከዛ ባነሰ በትንሽ ማርጂን ነው የሚመረጡት ፖለቲከኞች ስለዚህ የኛ ይሄድን በመንቀሳቀስበት ጊዜ የእያንዳንዱ መራጭ በር ያንኳኳን ወይ በስልካቸው እየደወልን ነው የምንቀሳቀሰው አዎ አንዳንድ ጊዜ ድርጅቶች ጋር እንሄዳለን እንዲያስተባብሩ ግን በብዛት እሱኛው ላይ የራሳችንን ያሰለጠናቸውን ቀስቃሾች ነው ማለት ነው በር የሚያንኳኩት በዛኛው ግን ፖለቲከኞችን ለኛ የሚጠቅም ፖሊሲ እንዲያወጡ ለምሳሌ ቲፒኤስን እንዲደግፉ ወይ ደግሞ የነዋሪዎች የቤት ኪራይ በጣም ሲጨምር ወይ አከራይ ሲበድላቸው ወይም ሌሎችን ህግ እንዲወጣ እንዲቀይር በመናረገው ትግል ላይ ግን ብዙ ጊዜ አንቺ እንዳልሽው ኮሚኒቲ ኦርጋናይዜሽኖችን ቤተክርስቲያኖችን መስጊዶችን ማንኛውም አይነት የኮሚኒቲውን የሚያደራጁ ድርጅቶች ጋር ሄደን አብረን እንሰራለን ለምን የነሱ ብዛትም ስላላቸው ተሰሚነትም አላቸው ብዙ ሰውም በእነሱ ስር የሚያምናቸው ትረስት የሚያረጋቸው ሰዎች ስለሆኑ ወይም ድርጅቶች ስለሆኑ ከነሱም ጋር አብረን እንሰራለን ሌላ እንግዲህ አፍሪካን ኮሚኒቲስ ቱጌዘር ወይንም የአፍሪካ ማህበረሰቦች አንድነት በቋንቋም ላይ ይሰራል በቋንቋ ላይ ምንድነው ስራችሁ ምንድነው የምትሰሩትስ ግለሰቦችን በምን መልኩ ነው የሚረዳው so language access ነው የሚባለው ያው እንግዲህ በትክክለኛው ስራው ያ ምንድነው የአብዛኞቹ አፍሪካኖች የዚህን አገር ተሳትፎ ማንኛውንም አይነት ተሳትፎ እንዳያረጉ የሚያግዳቸው ቋንቋ ነው ስለዚህ ስለ ቋንቋ በሚወራበት ጊዜ ደግሞ ብዙ ጊዜ የተለመዱ ትልልቅ ቋንቋዎች ማለት ስፓኒሽ ወይ ፍሬንች ወይ እንደዚህ መሳሰሉት ወይ አረቢክ ነው ብዙ ጊዜ ግን ብዙዎች ከአፍሪካ የሚመጡ የተለያየ ቋንቋ ያወራሉ እና ያ ላንጉዌጅ አክሰስን ለማግኘት ይቸገራሉ ማለት ነው ስለዚህ አሁን ለምሳሌ ኒውዮርክ ያደረግነው ራሱ መንግስት ይሄንን ችግር አስቦ የኒውዮርክ ከተማ መንግስት ወይ ማስተዳደር ላንጉዌጅ አክሰስ ለኮሚኒቲው ተሳትፎ ኢምፖርታንት ነው ብሎ በቂ በጀት መድቦ አፍሪካኖች
የራሳቸውን የቋንቋ ድርጅት እንዲፈጥሩ እድል ሰጥቶናል እና አደራጅተናቸዋል። ያ ምንድነው ራሱ በአንድ አገር ውስጥ ብዙ አይነት ቋንቋ የሚናገር ሰው አለ አይደል? እኛም ሀገር አለ፣ ሁሉም አፍሪካ ሀገር አለ። ስለዚህ ያንን ቋንቋ በየቦታው ትርጉም ማግኘት እንዲችሉ ትርጉም እንዲሰጡ እነዛን የትርጉም እገዛ የሚያደርጉትን ሰዎች እያሰለጠን እያደራጀን በኮአፕ በሚባለው መንገድ እዚህ ሀገር ባለው እንደ ድርጅት ራሳቸውን አደራጅተው ይሰራሉ ማለት ነው። እና ያ በሚሆንበት ጊዜ ማንም ሰው ወይም ሆስፒታል የሚሆን ወይም ስብሰባ ስናረግ ማአት አስተርጓሚዎች ነው ያሉት። አማርኛ፣ አረብኛ ወይም ምንድነው የተለያዩ የፍሬንች ቋንቋዎች የተለያዩ የዌስት አፍሪካ ቋንቋዎች ምናምን ባሉበት ነው ስብሰባ የምናረገው። ያ ለምንድነው በሙሉ የሚባለው ነገር እንዲሰሙ እንዲረዱ እንዲሳተፉ ለማድረግ ማለት ነው። እና በተለያየ መንገድ ደግሞ አሁን መንግስት መስሪያ ቤትም ሲኬድ ወይም ሆስፒታልም ሲኬድ ማንኛውም ቦታ የሚፈልጉትን አይነት ጥያቄ ሲጠይቁ ከተለመደው ቋንቋ ውጪ ማግኘት አይቻልም። ለምሳሌ የተለያዩ ኤትኒክ ግሩፕ የራሳቸው ቋንቋ ያላቸው ማግኘት አይችሉም። አሁን ግን ያ እንዳይሆን ኒውዮርክ በጣም ብዙ ቋንቋ ያለው ድርጅት አደራጅተናል ማለት ነው። ያ ደግሞ በመንግስት ድጋፍ አንዱ እሱ ነው። ከዚሁ ነጥብ ሳልወጣ ለምሳሌ አንድ ኢትዮጵያዊ የኢሚግሬሽን ችግር ከቀጠመው እናንተ ጋር እንዴት ነው እርዳታ ማግኘት የሚችለው? ወይስ የሚጀምረው የት ነው? ምንድነው ማድረግ ያለበት? ኦኬ፣ እሱም አንዱ የምንሰራው ሰርቪስ ነው። የኛ አስተሳሰብ ምንድነው ማንኛውም ሰው መጀመሪያ ችግሩን መፍታት ነው ያለብን ከማደራጀታችን በፊት። ስለዚህ የተለያዩ የህግ ባለሙያዎች አሉን እዚህም ኒውዮርክም ያሉን። ስለዚህ ሰዎች ማንኛውም አይነት የኢሚግሬሽን ችግር ሲኖርባቸው በነፃ የጥብቅና አገልግሎት እንዲያገኙ እንሰጣለን። ያንን በመናረግበት ጊዜ አንዳንዶቹ ከባባድ ኬዝም ሊሆን ይችላል ወይም የኛ ጠበቆች መያዝ የማይችሉት ኬዝ ሊሆን ይችላል። እሱንም ደግሞ ወደ ትክክለኛ ሎየር ሪፈር እናረጋለን። ግን ብዙ ጊዜ አብዛኛው ለኮሚኒቲያችን የሚያስፈልገው ለምሳሌ የፋሚሊ ሪዩኒፊኬሽን ማለት ሰው ወደዚህ ቤተሰብ ማምጣት፣ ግሪን ካርድ አልስተካከል ሲል ወይም ደግሞ ሲቲዝንሺፕ አፕሊኬሽን ሲያስፈልግ ሌሎቹንም በሙሉ እነዚህን አገልግሎቶች በራሳችን ጠበቆችና በፓራሊጋሎቻችን መሰረት አገልግሎት እንሰጣለን። ከዛም በተጨማሪ ደግሞ በተለያዩ ቤተክርስቲያኖች መስጊዶች እየሄድን ደግሞ ጠበቆች እየሄዱ እዛው ቁጭ ብለው አዲስ የመጣ ህግ ካለ የመንግስት ህግ አዲስ የወጣ ካለ ምናምን ሰው እንዲያቀው ወይም እንዳይታለል ወይም ሳያቀው እንዳይጎዳ ትምህርት እንሰጥና የራሳቸው ፐርሰናል ጥያቄም ካላቸው እዛው የተዘጋጀልን ጠረጴዛ ላይ ብዙ ጊዜ ቁጭ ብለን እዛ ያንን ግልጋሎት እንሰጣለን ማለት ነው። ይሄን ሁሉ ነገር ለመስራት ግን ገንዘቡን ከየት ነው የምታመጡት? የኛ እንግዲህ ድርጅታችን ሲቋቋም ያው በፋውንዴሽኖች የተለያዩ ፋውንዴሽኖች አሉ። እነሱ በዚህ አፍሪካኖችን ተኮር በሆነ መንገድ እንዲሰራ ያዩትን በተለይ ያው መስራቻችን አማሃ ብዙ እንደዚህ ኦርጋናይዘርም ስለነበር በሙያውም ጠበቃም ስለሆነ እንደዚህ በፖሊሲ ጉዳይም ስለሚያቅ ከመጀመሪያውም እንደዚህ አይነት ፋውንዴሽኖች ናቸው የምንጀምርበትን ብር የሰጡን። ግን ከዛ በኋላ ያው ስራችን እያደገ ሲሄድ ለተለያዩ ስራዎች ላይ በመንሰራቸው ላይ በዛ ላይ ተኮር የሆኑ ፋውንዴሽኖች ብር ይሰጡናል ማለት ነው። ለምሳሌ ኢሚግሬሽን ላይ ከሆነ ኢሚግሬሽንን የሚደግፉ ድርጅቶች፣ ሃውሲንግ ላይ ቴናንቶች በመርዳት ከሆነ የሃውሲንግ ጀስቲስ ፋውንዴሽኖች ወይም ደግሞ እንደዚህ ኢሚግሬሽንን በተመለከተ ዳይሬክት ሰርቪስ እንዳልሽው ቅድም አገልግሎት የሚሰጡ ሰዎችም ሲኖሩ እሱን ብዙ ጊዜ ደግሞ ከመንግስት ነው የምናገኘው ማለት ያው የሲቲ ገቨርንመንት ወይ የስቴት ገቨርንመንት ማለት ነውና ያው ሶርሳችን ከተለያየ ቦታ የሚመጣ ነው ከአንድ ቦታ አይደለም። እያመለከታችሁም ደግሞ ፋውንዴሽኖች ይሰጧቸዋል ማለት ነው?
ሁሉም እናገኘው አመልክተን ያው ብዙ ጊዜ የተወሰነ ስራ ሰርተ መስራታችንን ማየት ይፈልጋሉ እና ለምሳሌ አሁን ሲቪክ ኢንጌጅመንት ምልሽ ለምሳሌ ለሱም ማንንም የሰጠን ብር አልነበረም በራሳችን ተነሳሽነት ባለን ኦርጋናይዘሮች ተጠቅመን ባለን የውስጥ ብር ተጠቅመን ነው ስራውን የሰራነው የጀመርነው የሰራንም በተለያየ ጊዜ ይሄን ያልሽ ሰዎችን ለማነጋገር ሞክረናል ወይም ደውለናል ይያልን እየሰራን ያለነው በዛ ከዛ በመሃል ይሄንን ያዩ ሰዎች ይሄ እንደዚህ አይነት ፈንድ አለ ብለው በሚያሳውቁበት ጊዜ ያን ሄደን ፕሮፖዛል አቅርበን ነው ማለት ነው ገቢያችንን እናገኝ እንግዲህ ድርጅታችሁ በአካባቢ ጉዳዮችም በስቴት ጉዳዮችም እንዲሁም ብሔራዊ በሆኑ ጉዳዮችም ላይ ይሰራል ዓለም አቀፍ የሆኑ ስደተኞችን የሚመለከቱ ጉዳዮችም ላይ ይሰራል እነዚህን ሁሉ በትኩረት ይዞ ለመስራት ገንዘባችሁን እንዴት ነው የምትመድቡት በምን ሁኔታ ነው ቀደም ተከተሉን የምታስተካክሉት ገንዘብ መድባችሁ ይሄን ስትከታተሉ ጉዳዮቹን ልክ ነሽ አሁን ብዙ ጊዜ ቀደም እንዳልኩት አፍሪካኖችን በራሳቸው የአፍሪካኖች እንደዚህ አይነት ጉዳዮችን በተለይ ፖሊሲ ካምፔን አድቮኬሲን ለአፍሪካኖች በተመለከተ ብዙ የሚሰሩ ድርጅቶች ስለሌሉ ለዚህ ነው የተለያየ ቦታ ላይ እጃችን ያለው ማለት ነው ብዙ ጊዜ የተለያዩ ሌሎች ድርጅቶች ለምሳሌ የቤት ጉዳይን በተመለከተ ከሆነ በስራቸው እሱ ነው የሚታወቁት በሱ ነው ሰው የሚያስተዳድሩት በሱ ነው አሁን ግን አፍሪካኖችን በተመለከተ ሲቪክ ኢንጌጅመንት የሚሰራ ወይም አፍሪካኖችን በተመለከተ የኢሚግሬሽን ፖሊሲን የሚገፋ ወይም ሌሎች እንደዚህ አይነት ስራዎችን የሚሰሩ ስለሌሉ አብዛኛው ስራችን የሚጀምረው በዛ ምክንያቱም ብዙ ጊዜ አንድ ምን ሰራቸው ስራዎች በሙሉ የመጡት ኮሚኒቲ ወደኛ ስለሚመጣ አንድ ምሳሌ ብሰጥሽ ለምሳሌ ኒውዮርክ ሰዎች በኢሚግሬሽን ሲታሰሩ ኢሚግሬሽን ቦንድ የሚባል አለ እና ወደኛ ቢሮ መተው ኒውዮርክ ይሄ እግራቸው ላይ እንዳይሄዱ የሚታሰር ብሬስ አለ እሱ የታሰረባቸው ሰዎች መተው ከስር ስትፈቱ ይሄንን አድርገንባችኋል በየወሩ 500 ብር ትከፍላላችሁ ለዚህ ለታሰሩበት ብሬስ ማለት ነው እግራቸው እና በየጊዜው ደግሞ የሆነ ሬንት ይከፍላሉ ከአቅም በላይ የሆነ ማለት ነው እና እሱን ስናይ ሌሎች ድርጅቶች ይሄንን የሚታገሉ ፈልገን ነበር የሉ ስለዚህ ራሳችን ካምፔኑን ጀመር ነው እና ራሳችን ጀምረን በመንታገልበት ጊዜ ያው ከባድ ነበር ምክንያቱም ይሄ ብር የሚሰራው ድርጅት ራሱ በገቢው ስለሆነ ታግሎናልና ከስቴት የኒውዮርክ ስቴት ጋር ብዙ አመት በተደረገ ትግል ያው ብዙ ትግሉን የመሩት የኛው አባላቶች ናቸው በተደረገ ትግል እንደዚህ አይነት ብሬስ የማድረግና አንፌር የሆነ ነገር እንዲቆም የሚል ህግ ኒውዮርክ አወጣ ማለት ነው በተመሳሳይም እንደዚህ ሃውሲንግን በተመለከተ ለምሳሌ ሳውዘን ታወርስ ያን ጊዜ በኮቪድ ጊዜ ሳውዘን ታወርስ የሚባል አፓርትመንት ቨርጂኒያ ውስጥ አዲስ ባለቤት ገዛው ትልቅ ኮምፕሌክስ ነው እንትን ታቂ ይሆናል ብዙ የሚኖርበት ነው ብዙ አፍሪካኖች በተለይ ኢትዮጵያኖች የሚኖርበት ነው ያ አዲሱ ላንድሎርድ በገዛው ጊዜ ሰውን ፑሽ አርጎ ለማውጣት እና ያኔ አማዞን እዚህ ጋር አዲስ ኮርፖሬት ኦፊስ ስለሚከፍት የተሻሉ ቴናንቶችን ለማምጣትና በብዙ ብር ለማከራየት በሚል ኮሚኒቲውን ፑሽ አርጎ ለማውጣት ብዙ ፈልጎ ነበርና በዛ ሰዓት ላይ ወደኛ መተው ኤቪክሽን ኖቲስ አንፌር የሆነ ትሪትመንት አልም ሲሉን ሌላ ድርጅት እንደዚህ አፍሪካኖች ቴናንቶችን የሚያደራጅ አልነበረም ስለዚህ በራሳችን ያንን ካምፔን ፊገር አውት አድርገን ፋይት ማድረግ ጀመርን እና ብዙ ሰዎች ከቤታቸው እንዳይፈናቀሉ ከሲቲ ኦፍ አሌክዛንድሪያ ጋር ባለን ትብብርና ትግል ምክንያት ያ ነገር እንዲቀዘቅዝ ወይም ደግሞ ያ ኮሚኒቲያችን ያ ሰፈር ያ አፓርትመንት ቢልዲንግ የኮሚኒቲያችን ሆኖ እንዲቀጥል ትግል ያረግን ነው ማለት ነው እና እሱን ስንሰራ የተለያዩ ድርጅቶች ያንን ያዩ ድጋፍ ይሰጡናል ስለዚህ በአጭሩ አንቺ ለጠየቅሽኝ ጥያቄ በአብዛኛው የጀመርናቸው ትግሎች
ኮሚኒቲያችን እኛ ጋር መጥቶ እንዲህ አይነት ችግር አለ በምን አይነት መንገድ ትረዱናላችሁ ሲል መጀመሪያ ማናቸው እንዲህ አይነት ስራ የሚሰሩ ሰዎች ወይም ድርጅቶችን ብለን ነው የምንፈልገው እና ያ ምንድነው ኮሚኒቲያችን በራሱ ባህል በራሱ ቋንቋ በተለመደው መንገድ የሚያደራጁት ማለት ነው ስለሌሉ ነው የምንሰራው ስራውን የምንጀምረው ብዙ ጊዜ ስለዚህ እንዳልሽው ብዙ ቦታ እጃችን ገብቷል ግን በጣም ከባድ ነው በጣም የተወጣጠረነን በየጊዜው አሁን እንደውም ይሄን ነገር ማቀዝቀዝ አለብን ከአቅማችን በላይ እንዳይሆን ብለን ለማቀዝቀዝ እየሞከርን ነው ለምን የኛ እንግዲህ ኮሚኒቲያችን ኒዱ በጣም ብዙ ስለሆነ ከአቅም በላይ እንዳይሆን ማለት ነው ግን እንዳልሽው ኦልሞስት በሁሉም መስክ በኩል ኮሚኒቲን አፌክት በሚያደርጉ ነገሮች ላይ እንሰራለን ወይም ካምፔን ያደርገን እንታገላለን ማለት ነው አሁን ደግሞ ትግራችሁን የሚያበረታ ወይንም የሚጨምር ሁኔታ ተፈጥሯል በስልጣን ላይ ያለው የአሜሪካ አስተዳደር በስደት ሆነ በኢኮኖሚ እድገት ፍለጋ ወደዚህ ሀገር የሚመጡት ሰዎች እያሳደደ ነውና የአፍሪካን ኮሚኒቲስ ቱጌዘር ወይ ድርጅታችሁ እስካሁን የገጠመው ከባድ ፈተና ምንድነው እንዴትስ ነው እየተወጣችሁ ያላችሁት ምንም ጥያቄ የለውም ይሄ አዲሱ አድሚኒስትሬሽን በጣም በኮሚኒቲያችንም ላይ በድርጅቱም ላይ በጣም ትልቅ ችግር ጫና የሚፈጥር አስተዳደር እንዲህ አይነት አስተዳደር በዝከዛሬ ኖሮ አያውቅም በተለያየ መንገድ ነው as immigrant አታክ የተደረገ ያለው ያው ራሱ ድርጅቶችንም ራሱ ኢሚግራንቶችን የሚሰሩትን ድርጅቶችንም አታክ ማድረግ አዲስ የምታይቶ የማይታወቅ አይነት ፈተና ነው ስለዚህ ለምሳሌ በትንሽ ከአንዳንዱ ከፊት ለፊት ከምናያቸው ችግሮች ለምሳሌ የኛ ኮሚኒቲ ሜምበሮቻችን ለሲምፕል ኢንተርቪው ኢሚግሬሽን ኦፊስ ሲሄዱ ወይም እዛው አፍነው ይዘው የማስቀረት ምክንያቱም ካልሄዱ ወረቀታቸውን ሊያጡ ነው ሲሄዱ ደግሞ እዛ አፍነው ያስቀሯና ይይዟቸዋል ለምሳሌ እሱ ፈተና መጀመሪያ በኒውዮርክ በተለይ በጣም የተቸገሩ እና እሱን ለፋይት ለማድረግ አንዱ የመጣ ነው መንገድ ምንድነው ክስ መንግስትን መክሰስ ነው እና ከራሳቸው ኮሚኒቲዎች ከሳሽው እዚያ ሀገር ስትከሺ በድርጅት ስም ብትከሽም ሰው ነው መኖር የሆነ ሰው ተጎዳው የሚል ሰው መኖር አለበት ስለዚህ እሱን ተጎዳው የሚሉትንም ሰዎች ጨምረን ከተለያዩ ድርጅቶች ጋር ሆነን ፌደራል ገቨርንመንትን ከሰናል እና ውጤቱ አሁን በቅርብ ይመጣል ይሄ ሰዎች ለኢንተርቪው ሲሄዱ ወይም ሌላ ቦታ ሲሄዱ ታፍነው እንዳይሄዱ ማለት ነው ከሁሉም በላይ የኛ ስራ የሆነው ባለፉት ትንሽ ወራት ውስጥ ምንድነው እውነተኛው የሚወራውና ውሸቱ የቱ ነው ኮሚኒቲው በጣም ያወናብዱ የተለያዩ ዜናዎች በተለያየ ቦታ በሶሻል ሚዲያም በምንም አሉ ያ ምንድነው ችግር የፈጠረው እውነት አደጋ የሆነውን ነገር ሳያቅ ሰው ወይም ደግሞ አደጋ የሆነውን ነገር ትቶ አደጋ ወዳልሆነው ነገር ሄዶ ስለ አደጋ ስላልሆነው ነገር ይፈራል ነው ስለዚህ በአብዛኛው ይሄን አመት ስንሰራ የነበረው ምንድነው know your rights ወይ መብታችሁን ወቁ ስራ ነው ማለት እንዲህ አይነት ስታተስ ካላችሁ ፕሮቴክትድ ናችሁ እንዲህ አይነት ኢንፎርሜሽን ካላችሁ ፕሮቴክትድ ናችሁ ያን እንደዚህ ቤታችሁ ውስጥ ፖሊስ ከመጣ በእንደዚህ አይነት መንገድ ነው ራሳችሁን ፕሮቴክት የምታረጉት ስራ ቦታችሁ ከመጣ ለምሳሌ አበሻው ቤት ለምሳሌ ሬድ ቢደረግ አምጣውና ምንድነው መብታችሁ የት ጋር ነው የሰራተኛው መብት የት ጋር ነው የባለቤቱ መብት መኪና ውስጥ ሁሉ ቦታ ወደ ኢትዮጵያ መሄድ የሚችለው ማን ነው እንዳይሄድ የሚመከረው ማን ነው ይሄ ሁሉ ነገር ኢንፎርሜሽን ኮንስታንትሊ በየሳምንቱ አሁን በየሁለት ሳምንቱ ኢንፎርሜሽን እናቀርባለን ለአባላቶቻችን በምንድነው የምታቀርቡት ይሄንን መረጃ በምንድነው ለማህበረሰቡ የሚደርሰው ብዙ ጊዜ ለአባላቶቻችን በኢሜል እንልካለን እና ይሄ ዌቢናር ወይም በዙም ያለው ዌቢናር ነው ብዙ ጊዜ የምናረጋው ማለት ነው እና ዌቢናሩ ላይ ቀደም እንዳልኩሽ በተለያየ አይነት የትርጉም ቋንቋዎች ስለሚኖሩ
አብዛኛው የአፍሪካ ማህበረሰብ በራሱ ቋንቋ ኢንፎርሜሽኑን ይሰማል ጥያቄ ካለው ይጠይቃል ወይም ደግሞ ብዙ ጊዜ የምናደርገው ምንድነው የተለያዩ ግሩፖችን ለምሳሌ ሳውት ሱዳኖችን አንድ ቀን ኢትዮጵያን ኮሚኒቲዎችን አንድ ቀን ወይም የዌስት አፍሪካ ኮሚኒቲዎችን ፍሬንች ስፒከርስ አንድ ቀን እንደዚህ ያረጋግን ያ አባላት ለሆኑ ሰዎች ኢንፎርሜሽን ልካለን ከዛ በዛ በዌቢናሩ ይሳተፋሉ ማለት ነው እሺ አቶ በርተሎሜዎስ ስደተኞችም ወይንም መጤዎችን ጥላቻ እዚህ ዩናይትድ ስቴትስ ውስጥ ነው ባለው መንግስት ጎልቶ ወጣ እንጂ በአውሮፓ ሀገሮችም ሰፋ ብሎ ባለም አቀፍ ደረጃ ይታያልና ለወደፊት በተለይ የአፍሪካ ስደተኞች መብት ለማስከበር ምን እቅድ አለው ምን ዓላማ አለው ድርጅታችሁ African communities together አው ይሄ የከበደ ሄዷል ማለቴ ነውና እንዴት ልትወጡት ነው ከባድ የሆነ ስለሄደ ልክ ነሽ አሁን ይሄ ኤክስትሪሚዝም እየበዛ ነው የኛ አዛፍሪክ እንደ አፍሪካዊ ኢሚግራንትነት በጣም ደሞ የምንጎዳው ምንድነው ኢሚግራንት ብቻ ሳይሆንም ጥቁርም ነን ስለዚህ ኢሚግራንት ነን እና አንታይ ብላክነስ ወይም አንታይ ብላክ ሬሲዝም የሚባለውም አፌክት ያደርገናል እና በብዛት በማንኛውም አይነት ትግል ላይ ምናምነውኛ መጀመሪያ ሰው የራሱን ኮሚኒቲ ራሱን ለመጠበቅ መጀመሪያ አብሮ ታግሎ በአንድነት መታገል አለበት ነው ያ ከሚጀምረው ምንድነው ከኤጁኬሽን ነው እና ኮንስታንትሊ ሁላችንም እኔም እንደ ኦርጋናይዚንግ ዳይሬክተር ወይም ሌሎቻችንም ሁሉ ጊዜ ፑሽ ምናረጋው ራሳችንን ምንገፋው ምንድነው ምን ያህል ሰዎችን ያስተማረን ነው ስለዚህ አንድ ካምፔን ሲጀመር ለምሳሌ ኮሚቴ አለን ኮሚቴያችን ምንላቸው በጣም የሚሳተፉትን አባላቶቻችንን ማለት ነው እነሱ ኮሚቴዎች ሲሆኑ የመጀመሪያ የማንኛውም የኛ ኦርጋናይዘር ወይም ያደራጅ ስራ ምንድነው እነዛን ኮሚቴ አባላቶችን በየጊዜው ትሬኒንግ መስጠት ነው ትሬኒንጉ ኢንፎርሜሽን ሊሆን ይችላል at the same time ደግሞ እንዴት ነው ራስ በራሳችንን የምናስተባብረው የማስተባበር ትሬኒንግ ማለት ነው ኦርጋናይዚንግ ትሬኒንግ በየጊዜው እንሰጣለን ያ ምንድነው ላይክ ያ ከመጣንበት ማን ብዙዎቻችን ከአፍሪካ የመጣንበት ሀገር እንዲህ አይነት ነገር የሚበረታታ አይደለም የሚሸሽ ነው አይደለም ከመደራጀት ወይም ከመንግስት ጋር መታገል ወይም ሌሎቹ ብዙ ጊዜ እንደ ፍርሃት አለ ያም ፍርሃት እንደ ወንጀል የሚቆጠርበትም አለ ነው ስለዚህ ያንን ነገር እንደሌለ እዚህ ሀገር ያው መብቱ ብዙ ነው የሰው መብት ካልተጠቀሙትና ካልተደራጀሽ ደግሞ መብት የሚገሰስበትም ሀገር ነው ስለዚህ ኮንስታንትሊ ያንን ትምርት ማስተማር ነውና ምንድነው ዓላማው እኛ በጣም ብዙ አይደለንም መስሪያ ቤት ውስጥ ያለ ነው አይደለም ስለዚህ በአሰሪዎች የሚሰራ ስራ አይደለም ትግል ሁሉም ኮሚኒቲ ውስጥ ያለ ሰው የተወሰነ ኢንፎርሜሽን ከያዘ ያዘሞ ሰው ዙሪያውን ያለውን ሰው ካደራጀ ያ ሰው ዙሪያውን ያለው ደግሞ ሌሎችን ሰዎች ያቀፈ ይሄደ ከሆነ በትግል ይሄን ነገር ምንቀይረው ነው ማንኛውም ያው ያልሽውም የኢሚግሬሽን ችግርም ይሁን የማንኛውም ማለት ነው ምክንያቱም አለበለዚያ ሰው በሶሻል ሚዲያ ወይም ከጓደኛ ወይም ካለው ጅምብር ነው ኢንፎርሜሽኑን የሚያገኘው ማለት ነው ያ ደግሞ ለኛ የማይጠቅሙን ፖለቲከኞች እንድንመርጥ ሁሉ ያረጋናል አይደለም አሁን መርጠንም አይተናል አው በእኛ ኮሚኒቲ ውስጥ ያለ ነው እና ይሄ ማንኛውም አይነት አሁን አንታይ ኢሚግራንት እና የትራምፕ አድሚኒስትሬሽን አይነት ፖሊሲዎች እንዲመጡ የሆነው በሚፈጥሩት ውዥንብር ነው እና ያን ውዥንብር የሚጠቀሙበት ሰርውስ በራሱ ስላልተደራጀ ስለማይነጋገር ነው አይደለም ስለዚህ ሰው እኔ ይሄነው ነገር ካወኩ ከተማርኩ አፍሪካን ኮሚኒቲ ጋር ሄጄ ከተማርኩ ሁሌ ኦርጋናይዘር ይደውሎ የሚለኝ ምንድነው እሺ ስንት ሰዎችን አነጋግረሃል ስንት ሰዎች በስርህ ይዛሃል ገባሽ እና
ያ ሁሉ ጊዜ አንድ ኮሚቴ ሰው በስሩ 10 ሰው 15 ሰው እንዲዝ ፑሽ እናረጋለን ሁሉ ጊዜ ማለት ነው እና ያ የሚያቀውን ሰው የሚቀጥለውን ሰው እንዲያስተምር ያ የሚያቀው ሰው የሚቀጥለውን ሰው እንዲያስተምር ያ ነው እንግዲህ የሚያደራጀን ማለት ነው አንድ ላይ እንቆም ያደርገን ያን ጊዜ ነው ሲስተም መቀየር የሚባል ዋነኛ የድርጅታችን ዋናው ከኋላ ያለው አላማው ምንድነው አው መጀመሪያ ለኮሚኒቲያችን ሰርቪስ መስጠት ነው ከዛ ሁለተኛው ኮሚኒቲያችንን ማስተማር ነው ሶስተኛ ሲስተም እንዲቀይር መግፋትና ካምፔኖችን ማድረግ ስለዚህ ይሄ ችግር በአንድ ያልመጣም ስሎሊ ሰውን ዲስኢንፎርም በማድረግ ነው እዚህ ደረጃ የደረስነው ወደ ተመልሰን ደግሞ ኢንፎርምድ የሆነን ኦርጋናይዝድ የሆነን ማህበረሰብ መሆን የምንችለው እርስ በራሳችን ስንማርና አንድ ላይ ስንታገል ነው ማለት ነው ስለዚህ ያለው አላማ እሱ ነው ባጭሩ ከዛ ውጭ የተለያዩ እዚህ ሀገር ደስ የሚለው አንድ ትልቁ ነገር ሁሉ የሚያኮራው ህጉ በማንኛውም ቦታ በመንከስባቸው ሁኔታዎች ሁሉ ህግ ሲከበር እናያለን አንድ quick example የምሰጥሽ በ2019 ለምሳሌ ዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ሎተሪ የሚባል ብዙዎቻችን ወደዚህ ሀገር የመጣንበት እኔም በሱ ነው የመጣሁት እሱን አታክ ለማድረግ ፈልገው ነበር የትራምፕ የመጀመሪያ አድሚኒስትሬሽን እንዲቆም ፈልገው ነበር ቀጥታ ማቆም ስላልቻሉ ምክንያቱም የሚያቆመው ኮንግረስ ስለሆነ በምን ሊያቀዘቅዙት ሞከሩ እጁ ላይ ፓስፖርት የሌለው ሰው መጀመሪያውኑ ከአገሩ ዲቪ አፕላይ ማድረግ አይችልም የሚል ህግ አወጡ ያ ምንድነው አብዛኛው ሰው በተለይ ከደሃ ሀገር ፓስፖርት እንደሌለው ስለሚያውቁ ማለት ነው ወይም ገና ለገና ይደርሰኛል በሚል ሎተሪ አፕላይ ለማድረግ ብዙ ችግር ውስጥ ገብቶ ፓስፖርት እንደማያወጣ ስለሚያውቁ ማለት ነው እና ያን ጊዜ እኛ ከጆርጅ ታውን ዩኒቨርሲቲ ሎ ስኩል ጋር ተባብረን የትራምፕ አድሚኒስትሬሽን ከሰሰን ያኔ የስቴት ዲፓርትመንት ሴክሬታሪ የነበረው ፖምፔዮ ነው ስለዚህ የኛ አባላት ማለት ነው ስማቸው ሳይጠቀስ በኢኒሺያል ብቻ ተደርጎ ኤንቢ ቨርሰስ ፖምፔዮ ክስ መሰረትን ያ ምንድነው የኛ አባል እዚህ ቢሆንም የኔ ቤተሰብ ኢትዮጵያ አፕላይ ማድረግ ስለማይችል እኔ እየተጎዳሁ ነው በሚል ማይከሰስ ነው ማለት ነው እና ያ ክስ ያቀረበው ምንድነው ለከሰው በቂ ሐሳብ ሳይሰበሰብ ነው ህግ ይወጣው ምክንያቱም አሜሪካ ህግ ጠንካራ ነው ማለት ነው ከሰው ሐሳብ ስላልተሰበሰበ ይሄ ህግ መውጣት አይችልም የከሰስ ነው እና አሸንፈን ሰው ያለ ፓስፖርት ዲቪ አፕላይ ያደረገ እንዲመጣ ሆነ ምክንያቱም ያ ህግ በወጣ ጊዜ ውስጥ በብዙ ሺዎች በሚሊዮኖች የሚቆጠሩ ሰዎች ቁጥሩ ቀነሰ ለዲቪ አፕላይ የሚያደርጉት ያ ነገር ከወጣ በኋላ ግን ተስተካከለ ስለዚህ ህጉም ፕሮቴክት ያደርገናል በህግም መታገል ይቻላል እና በሁለቱ መንገድ ነው ራሳችንን በማስተማርና በማስተባበር አንድ በመሆን ሁለተኛው ደግሞ ህግን በመጠቀም ማለት ነው ትልቅ ድል ነው ከባድ ጥረት የሚጠይቅ ቢሆንም ተስፋ የሚቆረጥበት አይደለም የኢሚግሬሽን ነው የሚሉኝ አንድ የጥያቄ ልጠይቅ የነበረው ከተመሰረታችሁ 12 አመት እና እስከዛሬ ለስደተኛው አስገኘ ነው የምትሉት ትልቁ ድል ምንድነው የሚል ጥያቄ ላቀርብ ነበር አሁን የጠቀሱልኝም የዲቪ ጉዳይም አንዱ ድል ነው የሚያስታውሱት አንድ ካለ ይጨምሩና እናጠቃልላለን እሺ እኔ በበኩሌ አንደኛ ትልቁ ምለው ድላችን የዲቪው ሳይሆን የላይቤሪያ ወይም ኤልሪፍ የሚባል ህግ ነው ይሄ ምንድነው ያቀደም ጠቅሼልሽ የነበረው በዛ ሰዓት ላይ የላይቤሪያ ሬፊውጂ ኢሚግሬሽን ፌርነስ አክት የሚል ህግ ነው ይሄንን ህግ አውጥቶ የሰጣቸው ማለት ነው ያንን ስናሸንፍ በዛ ሰዓት ማንንም አልጠበቀውም የነበረው የትራምፕ አድሚኒስትሬሽን ነው ሴኔቱ በሪፐብሊካኖች የተያዘው ግን የተለያዩ ፖለቲከኞችን በመግፋት የተለያዩ ካምፔኖችን በማድረግ እነዚህ 10,000 ላይቤሪያኖች እዚህ ሀገር ያለው ወረቀት ብዙ አመት የኖሩ ወይም በቲፒኤስ ይኖሩ የነበሩት ሰዎች
ቀጥታ ግሪን ካርድ እንዲያገኙ የሚያደርገውን ህግ ማውጣቱ ነው። በዛ ሰዓት በጣም የተደሰትነው ማንም ሰው በዛ ሰዓት ላይ ሎሱን ነበር እንጂ ያየ የነበረው ምንም አይነት ዊን አልነበረም እና ያ በጣም በጣም የሚያኮራኝ ትልቅ ትግል ነው። ለሌሎችም ሀገሮች ላይ ሌሎች ሀገሮችም ላሉ ማለት ሱዳንም ኢትዮጵያኖችም ዴሞክራቲክ ሪፐብሊክ ኦፍ ኮንጎ በጣም ችግር ያለባቸው እነዚህ ሀገሮችም ይህንን አይነት ህግ እንደሚያሸንፉ ነው ተስፋ የነበረን ይሄ አድሚኒስትሬሽን ከመምጣቱ በፊት ማለት ነው። ስለዚህ ለኔ ኤልሬፍ ትልቅ ትል ነው። የዳይቨርሲቲ ቪዛም I'm a little bit selfish በሱ ስለመጣው ብዙ ጊዜ I'm very protective እሱ ድል ምክንያቱም ብዙ አፍሪካኖች ወደዚህ ሀገር በህጋዊ መንገድ እንዲመጡ ብዙ መንገድ የለንም እንደሌሎቹ ሀገሮች። ዳይቨርሲቲ ቪዛ ዲቪ በጣም ብዙ ሰዎችን ሬጉላር ሰዎች ማለት ሚንስ የሌላቸው ሀብት የሌላቸው ወይ ትምህርት የሌላቸው ሰዎች የዳይቨርሲቲ ቪዛን አግኝተው የሚመጡበት ትልቁ መንገድ ነውና እሱ ሁሉ አታክ የተደረገ ስለሆነ እንዲቆም ስለሚፈልጉ ኮንግረስ ያንን ነገር ስላላወጣላቸው በተለያየ መንገድ አታክ ያደርጉታል። እሱም ፕሮቴክት ማድረጋችን በዛ በ2009 በጣም ደስ ይለኛል። እንደው የመጨረሻ ብዬ ነበር አቶ በርቶሎሜዎስ እስካሁን በጣም ብዙ ለውጥ አድርጓል የትራምፕ አድሚኒስትሬሽን በመጀመሪያው ያስተዳደር ዘመናቸውም አሁን ደግሞ በጣም በግፊት በኃይለኛ ኢሚግሬሽን ላይ እየተደረገ ያለ ለውጥ ወደፊት ዴሞክራቶች ስልጣን ከያዙ ወይንም አንድ ለውጥ ከመጣ ይሄን የመቀልበስ እድሉ ነኝን የተወሰዱ እርምጃዎችን የመቀልበስ እድሉ ምን ያህል ነው ይላሉ ወይስ በቃ አልቆለታል ቋሚ ለውጥ ነው ይሄ ስደተኞችን እንደዚህ ማዋከብ? እኔ እንደ ይኸውልሽ እዚህ ሀገር ትልቅ ሁሉ ጊዜ የሚባለው elections have consequences ነው ማለት በየጊዜው የሚደረግ ምርጫ በጣም ትልቅ ተጽዕኖ አለው አይደል? እና አሁን የተመረጠው መንግስት ነው ይሄንን ነገር ሁሉ ያመጣው። ከዛ በፊት የነበረው መንግስት እንዲህ አይነት በተለይ ሚግራንቶች ላይ የነበረ አታክ እንደዚህ ኖሮ አያውቅም። ስለዚህ ለዚህ ነው ሰው እንዲመርጥ ምርጫ ምን ያህል ራሳችንንም ኮሚኒቲያችንም እንደሚጎዳ ያየንበት ነው ያሁን። ይሄ መንግስት ከሄደማ በትክክል የሚሰማን ለኛ የሚቆም ወይም እኛ በመንለው መንገድ ፑሽ ልናረጋው በመንችለው መንገድ ፑሽ የምናረጋቸው ፖለቲከኞች ቢመጡ አሁን የተፈጠረው ነገር አይበጣው አደጋ በሙሉ የሚቆም ነው የሚመስለኝ። ይቆማል እርግጠኛ ነኝ ምክንያቱም አይተነዋል ባለፈው ጊዜ። ስለዚህ ይሄ መንግስት እስካለ ድረስ አብሮ መታገልና አብሮ ፑሽ ማድረግ የምርጫ ሰዓት በመጣ ሰዓት ግን ሁላችንም ከቀልባችን ሆነን ትክክለኛውን መምረጥ ያለብንም መንግስት መምረጥ አለብን ማለት ነው። እሺ በመጨረሻ እንግዲህ ያልጠየቅኩት ጥያቄ ካለ ወይንም ሊያነሱ የሚወዱት ነጥብ ካለ በዛ እናጠቃልላለን። እሺ እኔ እንኳን ልልሽ የምፈልገው አንድ ነገር በጣም የናንተ ሚዲያ ማግኘቴ በጣም ደስ ያለኝ ብዙ ጊዜ እዚሁ ሀገር ስላለው ኑሮ ስላለው ፈተና ስላለብን ኢንተርቴይንመንት የሚሆን ዋንኛውም ነገር የሚያወራ ብዙ የሚዲያ ድርጅት የለም በተለይ በዳያስፖራ ማለት ነው። ይሄ ምልሽ ያው ኢትዮጵያ ብቻ ሳይሆን ሁሉም አፍሪካ ሀገር ነው። አብዛኛው ሚዲያዎች ኢትዮጵያ ወይም እዛው አፍሪካ ያሉትን ጉዳዮች ነው ከቨር የሚያደርጉት እና እናንተ ድርጅት እዚህም ስንመጣ በቃ ችግር ሁሉ ቀረ ሁሉ ነገር አለፈ በቃ ገነት አይደለም አሜሪካ። ስለዚህ እዚህ ስላለብን ጉዳይ እንድንወያይ እዚህ ስላለብን ችግር አብረን እንድንፈታበትን መንገድ እንድንነጋገር እርስ በራሳችን እንድንማማር ካንዱ እንዲያቅ ስላረጋችሁ በጣም ነው ደስ ያለኝ። በቅርብ ጊዜ ያገኘኋችሁና የምትሰሩት ስራ በጣም ነው ደስ ያለኝና በጣም አመሰግናለሁኝ ልልሽ ነው የምፈልገው። ወይ በጣም ነው የምናመሰግነው አቶ በርቶሎሜዎስ ባዩ የአፍሪካ ማህበረሰብ አንድነት አደራጅ ምክትል ዳይሬክተር በጣም ነው የምናመሰግነው ስለ ጊዜው።
አድማጮቻችን ተመልካቾቻችን እኛም እዚህ ላይ ዝግጅታችንን አጠቃለናል ሼር በማድረግ እንዲሁም ሰብስክራይብ በማድረግ እንዳትለዩን ጠይቃቸዋለን እግዚአብሔር ይስጥልኝ ትዝታ በላቸው ነኝ ደህና አምሹ